ዘገቡት የሚገኘው ጉዳይ የቪኒ ጁኒየር ጉዳይ ነው። ስለዚህ የቪኒ ጁኒየር ጉዳይ ያለበትን ደረጃ ዝውውሩ ይሳካሉ ወይስ አይሳካም፣ ዋና ዋና ያሉ መረጃዎች በምን ደረጃ ላይ ነው የሚገኙት የሚለውን ጉዳይ ከሶፊ ጋር በዝርዝር የምናቀርብላችሁ ይሆናል። አድማጮቻችን ያው እንደምታውቁት በአሁኑ ሰዓት በቪኒሲየስ ጁኒየርና በአርሰናል መካከል ያለው ግንኙነት ከዝውውር የወሬ ደረጃ ያለፈ ነገር የለውም። ነገር ግን ይህ ዘገባ ወይም ይህ መረጃ በታማኝ ምንጮች ወይም በታማኝ ጋዜጠኞችና ጋዜጦች ጭምር መዘገቡ ቀደም ሲል ስለ ቪኒ ጁኒየር ሲነገር ከነበረው አንጻር ያሁኑ ሚዛኑን ከበድ አድርጎታል፣ ወይም ደግሞ የተለየ የዝውውር መረጃ እንዲሆን ከፍ እንዲል አድርጎታል። ምንድን ነው ዋና ዋና መረጃዎቹ ምን ስለተባለ ነው የሚለውን ነገር እናያለን። እንግዲህ አድማጮች ቀደም ሲል እንዳልነው የዘገባዎቹ በትላልቅ ዓለም አቀፍ ታማኝ በተባሉ መገናኛ ብዙሃን የተዘገበው ከቢቢሲ እስከ ስካይ ስፖርት፣ ከዴሊ ሜል እስከ ቢቢሲ እያንዳንዳቸው የቪኒ ጁኒየርና የአርሰናልን ግንኙነት በተመለከተ በከፍተኛ ደረጃ መረጃውን አጋርተዋል። መረጃዎቹን አንድ ባንድ በተወሰነ መልኩ አጠር አድርጌ ልዳሳቸውና ሶፊ ጨምርበታል። አርሰናል ቪኒሲየስ ጁኒየርን ለማስፈረም የመጀመሪያ ፍላጎት ማሳየቱና ሁኔታውንም እየገመገመ መሆኑ በትላልቅ መገናኛ ብዙሃን የተዘገበ ጉዳይ ነው። ሪያል ማድሪድና አርሰናል ጋር ይፋዊ ድርድር ተጀምሯል። በዚህ ደረጃ ያሳወቀ አንድም የመረጃ ምንጭ የለም። ግን ትልቁ ነገር ምንድን ነው? ሚካኤል አርቴታ ተጫዋቹን እንደሚፈልጉት ለቦርድ አባላት መናገራቸውና አርሰናልም ቪኒ ጁኒየር ማስፈረም እንደሚፈልግ የገለጸበት መንገድ፣ እንደገና ደግሞ ሁኔታውንም እየገመገምኩት ነው፣ ቪኒ ጁኒየርን ያለበት ሁኔታ እየተከታተልኩ ነው ብሎ ይፋዊ አስተያየት መግለጹ የትላልቅ የዓለም መገናኛ ብዙሃን የዘገባ ዋነኛ ርዕስ መሆኑ ትኩረት እንዲሰጠው አድርጓል። ይህንን መረጃ ቪኒሲየስ ጁኒየር ከሪያል ማድሪድ ጋር የኮንትራት ውይይት እያደረገ ነው። ውይይት ላይ ናቸው። ጆዜ ሞሪኒዮም ለሪያል ማድሪድ አመራሮች እንዳትለቁት፣ በቀጣዩ ዓመት የምገነባው ቡድኔ በቪኒሲየስ ጁኒየር የተመሠረተ ነው የሚል ሐሳብ ሁሉ አድርሰዋል። ስለዚህ አዲስ ስምምነት ካልተደረሰ ሪያል ማድሪድ ቪኒ ጁኒየርን በነፃ ከማጣት ይልቅ በዚህ ክረምት ለመሸጥ ይገደዳል። ይህንን ግምት ውስጥ ያስገባው ደግሞ አርሰናል ነው። ስለዚህ እዛ ጋር ፍላጎት አሳይቷል። አርሰናል የቪኒ ጁኒየርን ጉዳይ እየተከታተልኩ ነው ብሏል። እዚህ ጋር ሪያል ማድሪድ አዲስ ኮንትራት ለመስጠት ውይይት ላይ ናቸው። ነገር ግን ስምምነቱን ስናየው ያን ያህል የተሻለ ነው የሚባልበት ደረጃ ላይ አይገኝም። ምክንያቱም ባለፈው ታስታውሱ ከሆነ ከቆዳ ቀለሙ ጋር ቪኒ ጁኒየር የዘረኝነት ሰለባ በሆነበት ሰዓት ላይ ክለቡን መልቀቅ እንደሚፈልግ የገለጸባቸውን ተደጋጋሚ አስተያየቶች ማንሳት ተገቢ ነው ብዬ አስባለሁ። በተጠበቀው ደረጃ ክለቡ ዲፌንድ እያደረገኝ አይደለም የሚል እምነት አለው በውስጡ። እንደገና ቪኒ ጁኒየር በአንድ ወቅት ስለ አርሰናል የሰጠው አስተያየት ነገሮችን የበለጠ ትልቅ እንዲሆን አድርጎታል። ያም አርሰናል በአንድ ወቅት ስጫወት ታዩኛላችሁ ወይም በዚህ ክለብ ስጫወት ትመለከቱኛላችሁ ብሎ ለአርሰናል ታዳጊዎች በአርሰናል ታዳጊዎች ጋር በአንድ ወቅት ግንኙነት በፈጠረበት ወቅት የተናገረው ሐሳብ እንደገና አሁን ላይ ለዚህ የቪኒ ጁኒየርና የአርሰናል ግንኙነት እንዲነሳ አድርጎታል ብዬ አስባለሁ። አርሰናል ቪኒሲየስን ቢያስፈርም በክለቡ ታሪክ ከፍተኛ ደመወዝ ሊከፍለው እንደሚችል ሪፖርቶች እየተገለጹ ይገኛሉ። ነገር ግን ይህ ከወሬ ባለፈ ይፋዊ ስምምነት ላይ ግን እስካሁን አልተደረሰም። ቪኒሲየስ ጁኒየር የሚካኤል አርቴታ ዋነኛ የዝውውር ታርጌት መሆኑ አሰልጣኝ አርቴታ በቅርቡ በይፋ ተናግሯል። እፈልገዋለሁ አምጡልኝ ነው ያለው። ዝውውሩ ምን ያህል እድል አለው የሚለውን ነገር ስንመለከት ግምገማው እንደሚያሳየው አርሰናል ቪኒ ጁኒየርን የማስፈረም እድል አለው፣ ግን ቀላል ይሆናል የሚል እምነት የለም። የዝውውርን ውሳኔ የሚወስኑ ነጥቦች ስላሉ ማለት ነው። አንደኛ ቪኒሲየስ ጁኒየር ከሪያል ማድሪድ ጋር ኮንትራቱን ያድሳል ወይስ አያድስም የሚለው መመለስ አለበት። ሁለተኛ ሪያል ማድሪድ ተጫዋቹን ለመሸጥ ፈቃደኛ ነው የሚለው ጥያቄ ይነሳል። ሞሪኖ አልፈልግም ብለዋል።
እንዳትለቁብኝ ይሄንን ተጫዋች ፈልጋለሁ ሲል ተናግሯል። አርሰናል የዝውውር ክፍያና ደሞዙን መሸፈን የሚችል አቅም አለው ወይ? ባለፈው ሶፊ ሲያነሳው የነበረው ጉዳይ ነው። አሁን ሪያል ማድሪድ ለቪኒሲየስ ጁኒየር የሚሸጥ ከሆነ 137 ሚሊዮን ፓውንድ የዝውውር ዋጋ አስቀምጧል። ደሞዙ በሪያል ማድሪድ 400,000 ፓውንድ ነው የሚከፈለው። አርሰናል ይህንን ጉዳይ የማሳካት እድል አለው? ይህንን የመተግበር እድል አለው የሚለው ጥያቄ የሚነሳ ይሆናል። ስለዚህ እስካሁን ባለው ሁኔታ ቪኒሲየስ ወደ አርሰናል እንደሚያመራ የተረጋገጠ ነገር አለ ብሎ ለመናገር አስቸጋሪ ነው። ግን እነዚህን ቅድም ያነሳዋቸውን ነገሮች እንደ መንደርደሪያ አንስተን እያንዳንዱን ነገር ደግሞ ብሬክዳውኑን የምንሰራው ይሆናል። ወይም ደግሞ እያንዳንዱ ነገር ምንን ሊያሳየን ይችላል የሚለውን እናያለንና አሁንም አርሰናል ቪኒ ጁኒየር ላይ ትኩረት አድርጓል። ቪኒ ጁኒየር ብቻ አይደለም፣ አርቴታ ተናግሯል። ሌሎች የመስመር አጥቂዎችንም እየፈለግን ነው ብለዋል። እንግዲህ አንዱ ዲዮማንዴ ነበር። ዲዮማንዴ ሪያል ማድሪድ ገብቷል። አርሰናል በነገራችን ላይ ያልነካካው የለም። ስለዚህ አሁንም ገና የመስመር አጥቂዎችን ቪኒ ጁኒየርንም ብናስፈርም ሌላ የመስመር አጥቂ እንፈልጋለን ብለዋል። ክርስቶስ ዞሊስን አስፈርመውታል። ወደ ጂሮና ወደ ስፔን አብሮ አምርቷል። በቀጣዩ ቅዳሜ ጨዋታ አላቸው ከጂሮና ጋር። ቀድመው ነው የሄዱት በነገራችን ላይ አርሰናሎችና የቪኒ ጁኒየርና የአርሰናል ጉዳይ በዝርዝር ዛሬ የምንመለከተው ይሆናል። ሶፊ እድል አለ ቪኒሲየስ ጁኒየር በመጀመሪያ ደረጃ ከሪያል ማድሪድ ጋር ኮንትራቱን ያድሳል ወይስ አያድስም? አንድ ሁለተኛ ሪያል ማድሪድ ለመሸጥ ፈቃደኛ ይሆናል ወይ የሚለውን ካስገዳጁ ነባራዊ ሁኔታ ጋር አንጸር ብናየው፣ ሶስተኛ አርሰናል የዝውውር ክፍያውን የመሸፈን አቅም አለ ወይ? በአጠቃላይ እናንሳቸው እነዚህን ጉዳዮች። እሺ ግርምዬ፣ አድማጮቻችን እንደተባለው ይሄ መረጃ ያው በስፋትም ልናነሳው የወደር ነው በስፋትም ልንወያይበት የፈለግንበት ዋነኛው ምክንያት ጉዳዩ ከመረጃና ከተራወሬ ካሉባልታ ባለፈ ከታብሎይዶች ከሚዘግቡት ዘገባ ከፍ ያለ ሽፋን እያገኘ ስለሆነ የሚኒስትሪ ሚዲያው ብቻ ሳይሆን የሚኒስትሪ ሚዲያው ጨምሮ ሁሉም የማህበራዊ ሚዲያውም ሁሉም ሚዲያዎች እያስተጋቡት ይገኛሉ። ስካይ ስፖርት ይህንን ዜና ዘግቦታል። ዴቪድ ኦርኒስተን ታማኙ የዝውውር ዘጋቢ ይህንን ዜና ዘግቦታል። ፋብሪዚዮ ሮማኖ በገደምዳሜው ዘግቦታል። እንደዚህ አይነት ሰዎች ጋር የሚደርሱ መረጃዎች በተለይ ዴቪድ ኦርኒስተን ጋር የሚደርሱ የዝውውር መረጃዎች የመሆን እድላቸው በጣም ሰፊ ነው። በአብዛኛው የመሆን እድላቸው ይሆናሉ 100% እያልኩ አይደለም። ለምን የዝውውር ዘገባ በባህሪው በጣም አስቸጋሪ ነው። ደጋግመን እንደምናነሳው ብር ይጫወተዋል፣ ሁኔታዎች ይጫወቱታል። ለምሳሌ አሁን ዲያሞንዴ እኮ ለፓሪሰን ጀርመን እኮ ቃሉን ሰጥቷል አይደል? እኔ ፓሪሰን ጀርመን ነው መቀላቀል የምፈልገው ብሎ ነገሮች ሁሉ ካበቁ በኋላ ፓሪሰን ጀርመን ትንሽ በመዘግየቱ ማድሪድ ወስኖ መጥቶ ነው ያን ዲያሞንዴን የወሰደው። ያለቀ ዝውውር ነበር። ፓሪሰን ጀርመን ተጫዋቹን ይፈልጋል፣ ተጫዋቹን ፓሪሰን ጀርመን ይፈልጋል። ሁለቱም እንደሚፈላለጉ ካረጋገጡ በኋላ ሪላክስ አድርገዋል። ሁለቱም በቃ ዝውውሩን የኔታ መጨረስ እንችላለን በሚል በዛን መሃል ማድሪድ ገባ፣ ሞጨለፈው ወሰደው ያን ዲያሞንዴ። በኋላ ላይ እናነሳዋለን። የዝውውር ዜናዎች በራሳቸው ራሳቸውን የቻሉ ራስ ምታት ናቸው። ይሆናል የተባለ አይሆንም፣ አይሆንም የተባለው ይሆናል። በዝውውር መረጃዎች ላይ የቪኒሲየስ ጁኒየር የዝውውር ጉዳይ ከዚህ በፊት ግርምዬ በሰራውት ወይም ከተወሰኑ ሳምንታት በፊት 3 ሳምንት 2 ሳምንት ይመስለኛል የነበረው ሁኔታና አሁን ያለው ሁኔታ የተለያየ ነው። ስለዚህ እኔም በተወሰነ መንገድ ሐሳቤን ቀይሬያለሁ። ግርምዬ ቪኒሲየስ ጁኒየር ወደ አርሰናል አይመጣም፣ የመምጣት እድሉ ጠባብ ነው የሚል ሐሳቦች ሰንዝሬ ነበር። አሁን ባለው ሁኔታ ደግሞ ይቀየርልኝ፣ የመምጣት እድሉ ሰፊ ነው ወደ አርሰናል ቪኒሲየስ ጁኒየር። ምክንያቱም እንደ ክፍተት ወይም እንደ ላይሆን የሚችልበት ነገር እንደ ኦብስታክል እንደ እንቅፋት የሚታዩ ነገሮች አይናችን እያየ በየጀንበሩ በየቀኑ እየተፈቱ ነው ያሉት። አንዱ ማድሪድ አይለቀውም። የመጀመሪያው ትልቁ ጥያቄ ማድሪድ አይለቀውም ስትል ማድሪድ ያን ዲያሞንዴን አመጣ። 100 ሚሊዮን ፓውንድ ተቀያሪውን ብር ላይ ለማስቀመጥ ተጫዋች አያመጣም ማድሪድ።
ምን ሊያደርግለት? ስለዚህ ፍንጭ ሰጠ ቪኒሲየስ ጁኒየርን ሊለቅ። እኔንም እያሳመነኝ የመጣው አንዱ ሪዝን እነዚህ አይነት ነገሮች ናቸው። ገብቷል ግርምዬ? ኤግዛክትሊ ማድሪድን የሚያክል ክለብ ለኪሳራ አምጥቶ ለማስቀመጥ ቢያንስ እንኳን ለወደፊት ካሰበ በውሰት ተጫዋቹን መልሶ መስጠት ይችላል። በአርቢ ላይፕዚግ እንዲቆይ ማድረግ ይችላል። ከዚህ በፊት ሌሎቹ ክለቦች እንደሚያደርጉት ከሞናኮ ክሊያን ምባፔ ወደ ፓሪስ ሰን ጀርመን ሲሄድ እንዲህ አይነት ነገሮች ተጫዋቾችን ይሄ በ19 በ20ዎቹ መጀመሪያ ምናምን የሚገኙ ተጫዋቾች አንድ አመት ምናምን ስትሰጣቸውና በጣም ሃይሊ ሌብል ሲሆኑልህ ታመጣቸዋለህ እና ለምን ይውጣ ብሎ ነው ማድሪድ ያን ዲያሞንዴን ያን ያህል ገንዘብ ከፍሎ የሚያመጣው ቪኒሲየስ ጁኒየር እያለ በምን ጥያቄ ታነሳለህ? ያን ዲያሞንዴን የመስመር አጥቂ ለዛውም በቪኒሲየስ ጁኒየር ቦታ ላይ የሚጫወት ሁለቱም ቦታ ላይ ይጫወታል። ቀኙም ግራውም ላይ ይጫወታል። በብዛት ነው በቪኒ ጁኒየር ቦታ ነው የሚጫወተው። ግራው ላይ ነው የሚጫወተው። ናሽናል ቲም ግራው ነው፣ ሌቪች ላይም ግራ ላይ ነው። እንደማናኖች ቀኝ ላይ ነው የሚጫወተው ሲሉ ሰማለሁ። አይደለም ግራ ነው። በቪኒሲየስ ከኮትዲቯር ብሔራዊ ቡድን ጋር ግራውን ይዞ ሲጫወታውን ዓለም ዋንጫ እኮ አይተነዋል። በግራ መስመር ላይ ነው የሚጫወተው። ሌቪች ላይም ተመሳሳይ ነገር ግን ቀኝ መጫወት እንደውም ምንድነው መረጃዎቹ የሚሉት አንዳንዶቹ እሱ የሚፈልገው ቀኝ ነው የሚፈልገው ይላሉ። ልጁ የሚፈልገው ግን ባህሪው ግን የግራ መስመር አጥቂ የግራ መስመር ላይ ሞር ፕሮዳክቲቭ ስለሚሆን አሰልጣኞች ለዛ ይፈልጉታል ብሎ ያነሳሉ። ስለዚህ አንዱ ማድሪድ ያን ዲያሞንዴን ካመጣ የ100 ሚሊዮን ዩሮ ተጫዋች ካመጣ መቼም የቡድን ስኳድን ለማስፋት አይደለም። ማድሪድ የዴብስ ችግር የለበትም። ማድሪድ የጥልቀት ችግር የለም። አጥቂ መስመር ላይ ሮድሪጎ፣ ቪኒሲየስ ጁኒየር፣ ብራሂም ዲያዝ፣ ክሊያን ምባፔ እያል የምናነሳሳቸው ተጫዋቾች አሉ። ምናልባት ጋርሲያን ስለሚሸጥ እንዳንል ጋርሲያ ደግሞ የዋና ቡድን አባል አይደለም። በፊፋ ወርልድ ካፕ ተመለከት ነው። ከዛ በኋላ ዣቢ አሎንሶም አልቫሮዋም ብዙ የሚጠቀሙበት ተጫዋች አይደለም። እንደሱን ለመተካት ነው የመጣው እንዳንል ይሄ ቁልፍ ተጫዋች አይደለም። ጋርሲያ ቁልፍ ተጫዋች የሚባሉት ቪኒሲየስ፣ ክሊያን ምባፔ፣ ሮድሪጎ፣ ብራሂም ዲያዝ፣ ቤሊንግሃም የመሳሰሉት ተጫዋቾች ናቸው። ሌላው ሪያል ማድሪድ ካለፉት ዓመታት በተለየ መንገድ ዘንድሮ ብዙ ገንዘብ እያወጣ ነው። በኋላ ላይ ዲያሞንድ ላይ ያመጣበታለሁ። እሱን ግን ያመጣቸው ተጫዋቾች ኩኮሬያ፣ ዱምፍሪስ፣ ኢብራሂማ ኮናቴ፣ በርናንዶ ሲልቫ 80 ወጥቶባቸዋል። አሁን 120 ለያን ዲያሞንዴ ሩድሪን እስከ 80 ቢጨርስ ኦልሞስት 300 ሚሊዮን ዩሮ አካባቢ ውጭ ያወጣል ማለት ነው። ከ300 ሚሊዮን ዩሮ በላይ በዛ ደረጃ ከደረስክ እንደዚህ አይነት ግዢዎችን የምታከናውን ከሆነ በተለይ እንደ ማድሪድ አይነት ክለብ የሆነ ለመሸጥ የፈለግከው ተጫዋች አለ። ሂሳብን የሚያወራርድልህ ያወጣውን ወጭ በተወሰነ መንገድ የሚቀንስልህ ተጫዋች ይኖራል ማለት ነው። ያንን ለማስተካከል ፔሮልን ለማስተካከል ይህን ሁሉ ተጫዋች አምጥተህ የደሞዙ አለ የክፍያው አለ እና ጣራ ነው የሚነካብህ። ስፔሻሊ ግን ያን ዲያሞንዴ ማለት ነው። ያን ዲያሞንዴ መምጣት በቃ የሆነ ነገር ፍንጭ የሚሰጥ ነገር ነው። ሁለተኛው ስለዚህ አንዱ ፍንጭ የያን ዲያሞንዴ ወደዚህ ወደ ሪያል ማድሪድ እግር ኳስ ክለብ መምጣት ይህን ያህል ብር መክፈል ያውም እንደውም ፓሪስ ሰን ጀርመን ጨርሶታል የተባለን ተጫዋች ነው። ምን አስገባው ግርሜ? ፓሪስ ሴን ጀርመን ጨርሷል እየተባልክ የምትገባበት ምንም አይነት ምክንያት አይኖርም። የምትመጣው ስለተሸገርክ ነው። የሆነ እዛ ጋር የተበላሸብህ ነገር አለ። ኤግዛክትሊ አንድ ፍንጭ። ሁለተኛው እንግዲህ መላምት ነው፣ ሃይፖቴሲስ ነው። ባይዘው አድማጮቻችን እንዲህ አይነት ነገሮች መላምቶች ናቸው፣ የተረጋገጡ አይደለም። እኛ እንደ ስፖርት ጋዜጠኛ እንደ ልምድ እንዳለው የዝውውር ዘገባዎች ረጅም ዓመት ሲሰራ እንደነበረ ከየት ወዴት ማገናኘት ይኖርባል፣ ሃይፖቴሲሶችን መስጠት ይኖርባል። ስለዚህ አንደኛውን ነጥለን አወጣን፣ ፍንጭ የሚሰጠውን ነገር ማለት ዋናው እሱ። ሁለተኛው ጋር እንግባ። እሺ ሁለተኛው ጋር ቪኒሲየስ ጁኒየር ለምን ኮንትራቱን አላራዘመም ግርሜ? የግልጽ ጥያቄ ነው። አድማጮቻችንም እስኪ መልሱልኝ። ለምን አላራዘመም ቪኒሲየስ ጁኒየር? ምክንያቱም ኮንትራቱ በቀጣዩ ዓመት እንደሚያልቅ ይታወቃል። 1 ዓመት ነው የቀረው ኮንትራቱ። 14 ወራት ነው የቀሩት። እነዚህ አሁን 2 ወራት ሲያልቁ 1 ዓመት ነው የሚቀረው። ያ ማለት ቀጣይ ዓመት ቪኒሲየስ ጁኒየር ጥር ወር ላይ በቦስማን ሕግ በነጻ መፈራረም ይችላል ከፈለገው ክለብ ጋር። በቦስማን ሕግ በነጻ ተፈራርሞ መሄድ ይችላል። ታዲያ ማድሪድ የምን ሞኝ ነው ግርምዬ? ይህን የመሰለ ተጫዋች በነጻ ለመልቀቅ
1 ዓመት አጫውቼ በነፃ ለቃለሁ ብሎ የሚያስቡ 6 ወር ነው የሚያጫውተው። በቃ እኮ ከ6 ወር በኋላ በቦስማን ሕግ በነፃ ወደ ፈለገው ክለብ መሄድ ይችላል። ዓመቱን ይጨርሳል፣ ግን ዝውውሩን ቀድሞ መጨረስ ይችላል። በነገራችን ላይ ማድሪድ ቀልደኛ ነው። ማድሪድ እንደዚህ አይነት ቀልድ ይቀልዳል። በነገራችን ላይ ቪኒ ጁኒየር ሶፊ 2018 ነው ሪያል ማድሪድ በይፋ መጫወት የጀመረው ማለት ነው። ከ2018 ዓመት ቆይቷል። ስለዚህ ኮንትራት መቼም እርግጠኛ ነኝ ሪያል ማድሪድ ጠብቆ በመጨረሻው ቀን አያረግም፣ ፈርምልኝ አይልም። አሁን ኦልሞስት ዴድላይን ላይ ነው ያለው ቪኒ ጁኒየር። ስለዚህ አሁን ይሄ ሁለተኛው ዋነኛው ምክንያት ማድሪድ እስከ ሰዓት ለምን ታገዘ ተናግረዋል እኮ ማድሪዶች አይደል? ምንድን ነው ያሉት? መጀመሪያ ላይ የጠየቀው ገንዘብ በጣም የተጋነነ ነው። የጠየቃችሁ እንደ ክሊያን ምባፔ ነው። በነገራችን ላይ ምባፔም ቁልፍ ተጫዋቻችሁ ነው፣ እኔም ቁልፍ ተጫዋች ነኝ፣ ስለዚህ እኩል ነው ሊከፈለን የሚገባ ብሎ 30 ሚሊዮን ዩሮ ከነ ቦነሱ ከነ ደሞዙ በአመት ይከፈለኝ ነው። በአመት ግርምዬ፣ በአመት የጠየቀው ተጫዋቹ ሲከፈለው የነበረው እስከ ቅርብ ጊዜ ድረስ 10 ሚሊዮን ዩሮ ነበረ በአመት። የአመቱ ምርጥ ተጫዋች ተብሎ በፊፋ እስከተመረጠበት ጊዜ ድረስ ሪያል ማድሪድ ሻምፒዮን የሆነበት ታቻምና ማለት ነው፣ ሻምፒዮንስ ሊግ። ከዛ በኋላ 2 ሚሊዮን ዩሮ ተጨመረለት እና በአጠቃላይ ቦነሱን የተለያዩ ገቢዎች አሉ፣ የማሊያ የምናምን የሚባሉ የስፖንሰርሺፕ የኢሜጅ ራይት ምናምን የሚባሉትን ጨምሮ የተጫዋቹ አጠቃላይ ገቢ አሁን እስካለው ሁኔታ ድረስ 18 ሚሊዮን ዩሮ አካባቢ በአመት ደርሷል። አሁን ባለበት ሁኔታ 18 ሚሊዮን ዩሮ አካባቢ ደርሷል። ይሄ ሁሉንም ነው፣ ደሞዙንም የኢሜጅ ራይቱንም ሁሉንም ነገር አጠቃለው ማለት ነው። እሱ አሁን ደግሞ የጠየቀ ያለው 30 ሚሊዮን ዩሮ ነው። ይሄ በአመት ነው። ጋፑ 12 ሚሊዮን ዩሮ በሪያል ማድሪድ እና በቪኒሲየስ ጁኒየር መካከል ይሄ ጋፕ አለ። ይሄ አመት ማለት ነው፣ በአንድ አመት ነው። ይህን በ4 ዓመት ስናበዛው ኦልሞስት የ50 የ60 ሚሊዮን ዩሮ ልዩነት ይኖረዋል ማለት ነው። ስለዚህ ይሄን ልታጠብ የምችለው ይሄንን ነገር ማጠብ የሚችልባቸው ጊዜያቶች ነበሩ። ጊዜያቶቹ አንደኛ ውሉ የመጠናቀቂያው ጊዜ ሳይቀርብ ይታወቃል። ተጫዋች ለምን ይሄ ተጫዋች አሁን ወደ ሌላ ክለብ ሲሄድ ወይ የዝውውር ገንዘቡ ቀንሶ ነው ወይ ደግሞ በቀጣይ ዓመት እሄዳለሁ ካለ ደግሞ በነፃ ነው። በነፃ ካገኙት ደግሞ የትኛውም ክለብ ቢያንስ ከ100 ሚሊዮን ዩሮ በላይ ሳይኒንግ ፊ ከፍለዋል። በነፃ የሚያስፈርመው ሳይኒንግ ፊ ስለሚቻል የፊርማ ገንዘብ መክፈል ስለሚቻል በነፃ የሚፈርም ተጫዋችን ማድሪድ ምባፔ ላይ እንዳረገው ማለት ነው። ማድሪድ ምባፔ ላይ እንዳረገው ሊያረጉ ይችላሉ። ስለዚህ አሁን ይህንን የሚጠብቁ ክለቦች አሉ። ለምሳሌ ፒኤስጂ አንዱ ነው። ከዚህ በፊት አንድ ፕሮግራም ሰርተናል፣ ዛሬ 6 ወር 7 ወር አካባቢ። ፒኤስጂ ምባፔን በተነጠቀበት መንገድ ቪኒሲየስ ጁኒየርን ከማድሪድ ለመንጠቅ እየሰራ ነው የሚል ዘገባ ሰርተን ነበር። ያ ቃል ማድሪድ ማንም ክለብ ማንም አልኩ እኮ ግርሚ፣ ፉላም እንኳን ይህንን ማድረግ ይችላል። 100 ሚሊዮን ዩሮ ከፍሎ ተጫዋቹን የሳይኒንግ ፊ 100 ሚሊዮን ዩሮ ከፍሎት በነፃ ማስፈረም ይችላል። ከዛ ደሞዙ በነበረበት ይቀጥላል ማለት ነው። ስለዚህ አሁን ይሄን ያህል ጊዜ ለምን ተወሰደ በዚህ ተጫዋች ዝውውር ላይ? ማድሪድ አናውቀውም። ማድሪድን ቁልፍ ተጫዋቹ እንደዚህ ነው የሚንከባከበው አይደለም። ማድሪድ እንደዛ አይደለም። ማድሪድ ቀድሞ ነው እንዲህ አይነት ነገሮችን የሚጨርሰው። ወይ መልቀቅ ሲፈልግ ነው፣ ሊለቅ ሲፈልግ ይለሳለስብሃል። ውጣም ላለ ማለት እንደው ቆይም ላለ ማለት በቃ ዝም ብሎ ቻንሱን ይሰጣል። ይሄ ያመቻምቻል፣ መንገዱን ይከፍትላል። ስለዚህ እንድትወጣ ያደርጋል ማለት ነው። ስለዚህ ማድሪድ ሞኝ አይደለም። በነፃ ይህንን ተጫዋች በቀጣይ ዓመት ከመልቀቅ በዚህ የዝውውር መስኮት 137 ሚሊዮን ፓውንድ ወይም 160 ሚሊዮን ዩሮ አካባቢ ተጫዋቹ ላይ ማግኘት ከቻለ ዲያጆ ነው የሚሸጠው፣ በደስታ ነው የሚሸጠው። ስለዚህ ይሄ ሌላኛው ሁለተኛው ጠቋሚ ፖይንት ነው፣ የሚጠቁም ነገር የሚያሳይ ነገር። ለዛ ነው ቅድም ከዚህ በፊት ከዘገብኩት ዘገባ አንጻር ያሁኑ ሐሳቤ እንድቀይር ያደረጉኝ ፍንጮች እያየው ነው፣ ነጥቦች እያየው ነው። አርሰናል ቪኒሲየስ ጁኒየርን የማስፈረም እድሉ ባለፈው ጠባብ ነው ያልኩት፣ አሁን ደግሞ ሰፊ ነው በሚለው ይስተካከልልኝ። ስለዚህ ሁለተኛው ነጥብ ይሄኛው ኦብቪየስ ነው፣ የግልጽ ነው። ማንም ተጫዋቹን ቁልፍ ተጫዋቹን በነፃ ማጣት አይፈልግም። ሶስተኛው አንድ ነገር ለማጠናከር ያክል ሶፊዬ፣ እንደሚታወቀው እንግዲህ
ቪኒሲየስ ጁኒየር ከፍላሚንጎ እግር ኳስ ክለብ ነው ወደ ሪያል ማድሪድ የተዛወረው ማለት ነው እና 2017 ላይ ነው ሪያል ማድሪድን የተቀላቀለው ሜይ 23 2017 ላይ። ከዛ 18 ዓመት እስኪሞላው ድረስ ጠበቁና 18 ዓመት ጁላይ 12 2018 ላይ ነበር የሚሞላው ማለት ነው እና ጁላይ 12 2018 ላይ ይሄ ተጫዋች በይፋ በቡድን ውስጥ በሪያል ማድሪድ ውስጥ የመጫወት እድሉን አገኘ ማለት ነው እና ያኔ ከፍላሚንጎ ሲመጣ የፈረመው ኮንትራት 18 ዓመት ስለሆነ መፈረም የሚችለው እስከ 2023 ድረስ ነው የፈረመው። 5 ዓመት ነው የፈረመው። ልብ በል ሶፊ፣ ያኔ 5 ዓመት ፈረመና እንደገና በ2023 ላይ ላደረገውና አሁን ላለበት ፊርማ የ4 ዓመት ፊርማ ለመፈረም ያግባቡት 2020 ላይ ነው ኮንትራት እንዲያራዝም ያስደረጉት። እንግዲህ ይሄ ልጅ 2018 በዋና ቡድን 18 ዓመት እንዲሞላው ተደርጎ ነው። ቀድሞ በ17 ዓመቱ ስለመጣ ማለት ነው። ይፋዊ አንድ ተጫዋች 18 ዓመት ሲሞላው ስለነበር በዚህ ምክንያት 5 ዓመት ፈረመ መጀመሪያ ላይ እስከ 2023 ነው የፈረመው። 2023 ላይ ኮንትራት ለማራዘም ሪያል ማድሪድ ድርድር ያደረገው 2020 ላይ ነው፣ የኮሮና ማግስት ማለት ነው። 2020 ላይ ልብ በል ሶፊ፣ ከ3 ዓመት ቀድሞ ነው ድርድር ያደረገው። የዘንድሮን ልዩ የሚያደርገው ግን 2023 ላይ የ4 ዓመት ውል ማራዘሚያ በ2020 ካደረገ በኋላ ከ2023 እስከ 2027 ጁን 30 ድረስ ነው የ4 ዓመት ውል የፈረመው። 4 ዓመቱን ከፈረመ በኋላ አሁን ግን ድርድር ማድረግ የነበረባቸው በመጀመሪያው የውል ማራዘሚያ አካሄድ ከሆነ ከ3 ዓመት ወይ ከ2 ዓመት በፊት ቀድሞ ነበር አይደል ማድረግ የነበረባቸው። ዘንድሮ ግን 1 ዓመት ሲቀረው ነው። ሌላው አዲስ የውል ማራዘሚያ ንግግር ሪያል ማድሪድ ከቪኒሲየስ ጁኒየር ጋር ሲያደርግ ቪኒሲየስ ጁኒየር ለማደስ አልቸኩልም፣ እስከ 2027 ውላለኝ፣ ከሪያል ማድሪድ ጋር ብዙ የምንነጋገረው ነገር አለ የሚል አስተያየት መስጠቱ ይታወሳል። ምን ማለት ነው? ይህን የተናገረበት ነገር ምን ማለት ነው? ይህንን መቼ ነው? ከ2 ዓመት በፊት 2024 ጀምሮ ውል ለማራዘም ድርድር ሲደረግ እንዴ እስከ 2027 እኮ ውል አለኝ፣ ስለዚህ እስከ 2027 ውል ካለኝ ምን ያስቸኩላል ውል ለማደስ? ከክለቡ ጋር የምነጋገረው አንዳንድ ጉዳዮች አሉኝ የሚል አስተያየት ሰጥቷል። እንደገና ደግሞ ቪኒሲየስ ጁኒየር በቆዳ ቀለሙ የበርካቶች ሰለባ ሲሆን ይህን ተጫዋች በአግባቡ ሪያል ማድሪድ ዲፌንድ እያደረገኝ ነው ብሎ ክለቡ ላይ በሚገባው ደረጃ እየተከላከለልኝ ነው ብሎ አያስብም እና ስፔን ላይ ያለው ለምሳሌ በተለይ በቫሌንሲያ ሪያል ማድሪድ ከቫሌንሲያ ጋር በነበራቸው ጨዋታ የቫሌንሲያ ደጋፊዎች በሰነዘሩበት የዘረኝነት ቃል ተንተርሶ የስፔን ላሊጋን ለቆ ሌላ ሊግ መጫወት እንዳይፈልግ በይፋ ተናግሯል። ያኔ በቃኝ፣ በላሊጋው የመጫወት ፍላጎት የለኝም የሚል አስተያየት ነውና ለአብነት ያነሳው እንግሊዝ ፕሪሚየር ሊግ ነው። እንግሊዝ ፕሪሚየር ሊግ ላይ በዚህ ደረጃ በተጫዋቾች ላይ የሚሰነዘር የዘረኝነት ቃላቶች የሉም፣ እኔ ላይ ግን በዛ። ይሄ ደግሞ የሚሆነው ስፔን ላይ ነው። ስለዚህ ላሊጋው ይበቃኛል፣ ሌላ አዲስ ቻሌንጅም የህይወት ቻሌንጅም መጀመር አለብኝ በሚል ፕሪሚየር ሊግ ላይ ፍላጎት እንዳለው የገለጸበት ሂደት አለና እነዚህ ነገሮች የሚጠቁሙ ነገሮች መሆናቸውን ማሳያ ነው።